ምን ላድርግ እኔ ትበል በህመም ላይ ህመም ምንድን ነው የሚሉት ነገር ነው ንገረኝ መላምንት ያው ምንድን ነው እንደ ባዳ እንደ ርሶ ይኮኛል ትላይ ተኪያ ግን የሆነ ነገር ኮንኩ ይቆጭሻል ታይ ታታችንኪን ከዚህ በላይ ምን ልሆንልሽ ሁሉንም ሲያሳጣኝ ከፍቶኝ ተቀይሬ የሚያቀኝም ቢያጣኝ ፊቴ ተጨማዶ መልኬ ቢለወጥ የመሸከም አቅም የለውም በተሻለ ፍጥነት ያው ጽንሱ ቢወርድ ይሻላል እንደኛ እንደ ሐኪም እሱ ነው እኛ ምንስማማው ያ ግን አንቺ ለማኖር የግድ ነው ውሳኔ መውሰድ አለበት እባክሽ ተረጂኝ አንቺ ያና ልናጣን ያለ ነው ይቅርታ ታማሚ ወሰነት ከእሷ ላይ ተመጣጣና ያየሻት አይደል ባለቤቷ ማን ነው እኔ ነኝ ዶክተር እኔ ነኝ ባለቤቷ እነዚህ ታዲያ ምን ይሰራሉ የሁላ አጀብ ምንድን ነው እሷ ምናቷ ስለዚህ ነበር እኮ ይቅርታ ነው ነገር ይኸውልሽ አሁን ሳለችበት ቆይ በየተራ አስረዱኝ አልገባኝም በዛ ላይ ካሜራ ደቀናችሁ ምንድነው እሱ ሚዲያ ላይ የምንለቀው ነገር ስላለ እንደሷም ደግሞ የሷን ጤንነት ብዙ የሚጠብቁ ሰዎች አሉ ሰው አስፈላጊ ነው የሚረብሽ ነገር ካለ ባለቤቷ ተስረደኛ አንዴ እኔ ባለቤቷ ነኝ እሱ ወንድሜ ነው እሷ ደግሞ እናቷ ማለት ናት እኔ በሌለው ጊዜ በእያንዳንዱ ሁኔታ ላይ እነሱ ስለሚንከባከቧት አሁን ለኔ የምትነግሪኝ ነገር በጠቅላላ ለነሱ አስፈላጊ ነው ይሄ ሚዲያ ደግሞ ላይ ብዙ የሚወዷት ሰዎች አሉ ብዙ ጊዜ ህይወቷን በጠቅላላ ሚዲያ ላይ እንትን ትላለች እና ብዙ የተጨነቁ ሰዎች አሉ እሷ ከታመመች ቀን ጀምሮ ለዛ ያለችበት ሁኔታ እንዲያውቁ ጭምር ነውና ምንም የተለየ ነገር የለውም ከፈለግሽ ማጥፋት እንችላለን አንቺ ፈቃደኛ ነሽ ወይ ስምሽ ማን ነው ኪያማ ለምን እዚህ መጣሽ ማለት ምንሽ ነው ያመመሽ ልጅ በስተክል ተቀመጠ ማቀራመጡ ካለው ነው ወረድ ያለበት ነው እርጉዝ ነሽ ነው ታዲያ ሌላ ቦታ ቼክ አፕ ካረግሽ ለምን ወደዚህ መጣሽ ቼክ አፕ ለናነሱ እዚህ ነው ማለት ሶፊ ቆይ ታስረዳችሁ እሺ ስለጨነቀው ነው እሱም ጨንቆታል ዶክተር እኔ መናገር አቅቶኝ ነው ጮኬ ደክሞኝ ነው ጨንቋችሁ አይደል የመጣችሁት እሺ ሶሉሽን የምንፈታው ደግሞ እሷ ስትነግረኝና እኔ ስረዳት ነው እሺ ሸማዘን ቻላቅ ገና ዶክተሩ እንደነገረኝ ነው የወጣሁት በደንብ አላውቅም ግን ይኸውልሽ ዶክተር እዛ ታማ ተኝታ ነበረ 2 ወር ከምናምን ነው ጽንሱ ሆዷ ውስጥ ካለ እርግዝናው ካለ በድንገት ታመመችብንና ሆስፒታል ይዘናት ሄድን ሆስፒታል ከሄደች በኋላ ሆዷ ውስጥ ያለው ጽንስ በትክክል አይደለም የተቀመጠውና ለህይወቷ በጣም አስጊ ነው አሉ ምርመራ ምናምን ተደረጋሚ ውጤቱን መስማት በጣም ከበደኝና 2-3 ምርመራ አስደረኩላት 2-3 የተደረገው ምርመራ ተመሳሳይ ውጤት ነው የሚያሳየው በትክክል ጽንሱ አልተቀመጠም ወይ ልጅህን ወይ ሚስትህን ትመርጣለህ አሉ በጣም ተደናግጬ ስለነበር ለሷም ደግሞ ያው ከማላቀው ልጄ ማፍቅራት መወዳት ሚስቴ ይሻለኛል ብዬ ልጄ ይውረድ ብዬ ፈርም ያለው ዶክተር አሁን የምታደርጊልኝ ያ ፕሮሰስ ሊደረግ ሲል ህክምናው ሊደረግ ሲል ማን ነው ስም አንዋር በታደርጊልኝ ብለህ ይሄ ግንባታ ወይ ምናምን አይደለም የሰው ህይወት ነው በምርመራ ነው የምናውቀው እሺ አንደኛ ነገር ሪፈር ተጽፎልሽ ወደኛ አልመጣሽ እዛ ላይ ቆይ ያረግሽውን ምርመራዎች በሙሉ ይዘሽ አልመጣሽ ስለዚህ እንደ አዲስ ነው ምርመራ እዚህ የሚጀምረው እሺ በጣም ጥሩ እኔም የምፈልገው እንደ አዲስ ከዜሮ ጀምረሽ እያንዳንዱ ምርመራ 50 ቦታው መመርመር ካለበት 50 ቦታውን ተመርምሮ አሁን ያለችበት እውነት ያ ዶክተር እዛ እንደነገረኝ ነው ወይስ አይደለም የሚለውን በደንብ ማወቅ ፈልጋለሁ ስለዚህ በትክክልም እየተነገረ ያለው እዛ ዶክተሩ ያለው ነገር ምርመራ እንደሚያሳየው አሁን እናንተ ጋር ተመሳሳይ ከሆነ እኔ ዶክተር ይልሽ ስለ ልጄ ጉዳይ የ2 ወር ልጅ ጉዳይ የሚያሳስበኝ ልጄን በጣም ወደዋለሁ ስሙን ላውጥቼላታለሁ ፍቅር ማለት ጾታዋን ላውቀን ነበር ጾታዋን አውቀን በማግስቱ ደስ ብሎን ባከበርን በማግስቱ ነው ይሄ ነገር የተፈጠረው ልጄ ብትኖርልኝ በህይወት እወዳለሁ ከልጄና ከሚስቴ ግን ከተባለ የመጨረሻ አማራጭ ከሆነ ግን ዶክተር እሷ ፈቀደችም አልፈቀደችም ማንንም ፈቀደ አልፈቀደም
እኔ ባለቤቴን ነው በህይወት ማቆየት የምፈልገው። ይሄን ነገር ጠንቅቀሽ እንድታቂልኝ እፈልጋለሁ። እሷን አትስሚያት እባክሽ። በቃ እኔን ብቻ ስሚ። አኗር ምን አለ መሰለህ፣ አንተ ፈለክም አልፈለክም ሕክምናው የሚያዘው ልጁን አሳድጋችሁ እናትየውን ግደሉ የሚል እንትን የለም። ምክንያቱም እሷ በህይወት ስትኖር ነው ሰማሽ አይደል? በህይወት መኖር የሚችል ሰማሽ አይደል? ኪያ ይልሽ አንቺ በህይወት ስትኖር ነው ጽንሱ በህይወት መኖር የሚችል። ስለዚህ ግዴታ ሕክምና ከእንደገና ከሽንት ምርመራ እንጀምራለን፣ እስከ ደም እንወስዳለን፣ አንዳንድ ምርመራዎች እናደርጋለን። ማጸንሽ ላይ ልጁ እንዴት እንደተቀመጠ ፖዚሽኑ ምን ላይ ነው እናያለን። በዛ ላይ ስለ አመጋገብሽ እናወራለን። አመጋገብ አትበላ፣ አትጠጣ፣ አትቀምስ፣ ምግብ የደረሰበት አትደርስ፣ አፍሮ ትወድቃለች። ምንድነው የሚባለው? እስኪ ትጨናነቅ። ዱቤ የሚባል ነገር በእውነት ቶሎ ነው የሚባል የመጣው ምግብ በጠቅላላ ተሰርቶ ማለት ስላልተስማማሽ ነው ጽንሱ ስለ እንትን ስለሚልሽ ነው። በቃ ይበላል። ከሱ ምን ነገር አውራለች። ምግብ ከውጪ ይምጣልኝ ትላለች። ከውጪ ሆቴል ውስጥ የጠየቀችው ምግብ በጠቅላላ ይመጣላታል። ልክ ሲደርስ ወደዛው ሰሩልኝ ትላለች። በቤት ውስጥ ይሄን ሰሩልኝ ትላለች። በጣም የምትወዳት እንደ እህቷ የምትሳሳላት ሰራተኛ አለች ቤት ውስጥ። ምንድነው በርግጥ እርግዝና እንደዚህ በባህሪው እንደዚህ ያደርጋል። ግን ደግሞ አንቺን ጨክነሽ ለምን መሰለሽ? አንደኛ ለአንቺ ጤንነት ነው፣ ሁለተኛ ለልጅሽ ጤንነት ነው። ልጁን ፈልጋለሁ ካልሽ ልጁ እንዴት ማደግ እንዳለበት ደግሞ ማወቅ አለብሽ። ሳትበይ ልጁ ሊያድግ አይችልም። ይሄን መረዳት አለብሽ። በዛ ላይ አንቺ የአይረን እጥረት ሊያጋጥምሽ ይችላል፣ የደም ማነስ ሊያጋጥምሽ ይችላል፣ ብዙ ነገር ሊያጋጥምሽ ይችላል። ገባሽ አይደለም? እሺ። ስለዚህ አሁን ተወጡልና እኔና እሷ ምርመራ እናደርጋለን። ዶክተር ወክሽ ይለምንሽ ቆይ ይለምን ኧረ እባክሽ ቁጭ በይ። ኧረ እባክሽ አንሳተኛ ጋር አንሳት። ምንድነው አልገባም። ምንድነው የምትፈልጊው ነገር? አትቀናበለች ልጅ ያለህ ብላለች። ሞት ነው ሊምን እኮ ታዲያ ምን ችግር አለው? መጀመሪያ ምርመራ እናድርጋ። ኪያ ላይ ወጣም እኮ ይችላል፣ ላይ ወጣም ይችላል እኮ ግቢልኝ። እነሱ እያታለሉኝ ነው። ከዚህ በፊት በርሟል፣ ከዚህ በፊት በርሟል። ዶክተር ይችላል ተነስተሽ አይወርድም። በጭራሽ እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። የልጁ ባለቤት እኮ አንቺ ነሽ። ገባሽ? የልጁ ባለቤት እሷም እሱም አይደለም፣ ሁለታችሁም ናችሁ። ሁለታችሁም ተቀምጣችሁ የምትወስኑት ውሳኔ ነው ልጁ ላይ እኮ። አንቺ ትሰሚያለሽ። አንቺ ባለሽበት ነው ውሳኔው የሚካሄደው። ትመካከራላችሁ። ገና ነው። ቃል ገባልሻል። ምንም ችግር የለም እንዳታስቢ። እሺ አሁን ተነሻ። እያስጨነቅሽኝ ነው። ይሄ ትክክል አይደለም። ስለዚህ ተነሻ። ተነሽ። በስርዓት ነው። ይሄ ምን ሆነሽ ነው? ልክ አይደለም። ያዛት ምግብ አልበላሽ አልጠጣልሽ። አኗር በቃ እሺ፣ ምርመራ የምታረጉላት ምርመራ አድርጉላት። መጀመሪያ ሽንት ምርመራ የሚደረግላታል። አሁን ግን ደሟን መውሰድ አለብኝ። እሺ፣ እናንተ ደጅ ትጠብቁናላችሁ። እሺ። ግን በጣም አጥብቄ ማስጠነቅቃችሁ ነገር ይህ ነገር ወደ ሌላ ጭንቀት ሳይሄድባት የእናንተ ጩኸት ግርግር አይኖር። እሺ። እዛ ላይ ህፃን ልጅ ናት፣ ወለድ ትችላለች። አልሰማለች። ምርመራ ስላልተደረገ ድረስ ደግሞ ልጁ ይወርዳል አይወርድም አይታወቅም። ልጄን አትርፌ እኔ እሞታለሁ ነው የምትለው። ልጁ ብቻ ሄዳል ትላለች። የሁለት ወር ህፃን ገና የሁለት ወር ከ15 ቀን ህፃን አድናለሁ ብላ ገና ህፃን ነው አይደለም እኮ ጽንስ ላይ ያለ ራሷ ልታውቃለች። እንደማመጥ እስኪ ቆየ መጀመሪያ ምርመራ እናድርግ እንዴ። ሻውና እንደ ደጅ ውጡልን። ተይኪያ ተይ ቁጭ ተይ አንዴ ነው መምረጥ ያለበት። አንቺ አባካቻ አንዴ ደጅ ውጡ። በጣም ጭቅጭቅ ሆነ እኮ ነገር ወንድ አንዴ ልጅ የትም አውጡ ልጅ ኪያ ነኝ። አንቺ ነው ማለት አንቺ ብዙ አሜኖችን ገና ብዙ ፍቅሮችን ትወልጂልኛለሽ ኪያ። ግን ለዛ በቃ መቆየት አለብሽ። ዶክተር የምትልሽን ነገር መስማት አለብሽ። እኔ የምልሽን ነገሮችን መስማት አለብሽ። እባክሽ በፈጠረሽ ኪያ መቼም እንዳደርገው መቼም የማላደርገው ነገር ምን እንደው ታውቂያለሽ ኪያ። አንቺ አደጋ ውስጥ ነሽ። የሚወለድ ልጅ አይኖር። ይሄንን ጠንቅቀሽ እንድታውቂ እፈልጋለሁ። አንቺ ይሄንን ነገር ጭንቅላትሽን ማለማመድ አለብሽ። ዶክተር ቀልቀልሽ አኗር አንዴ ደጅ እሺ እሺ እባክሽ እሺ እናት ይሄ አታስቸግሪያት እባክሽ። እሺ የሚለበስ ነገር ምናምን የለም ዶክተር።
እሺ ልተዋት እንደዚህ ምንም አትሆንም። በጣም ደስ የምትሉ ካፕል ናችሁ በሆነ። እሺ እዚህ ችግር አለው እዚህ ነው። እሺ እማ ታስቸግሪያት እባክሽ። በስትክክል ትመርምርሽ ለጤናሽ እኮ ነው። አልፈልግም። አስጪልኝ ዶክተር በእናትሽ። አቤት ዶክተር። አቤት ይሄ እማ እንዴት ነሽ? እንዴት ነሽ? ዶክተር እንዴት ናት? ምን ይላል ውጤቱ? ምን ውጤት ደርሶ ነው ወይስ ተገና ተመርምራ? እናት አንዋር ወይ ቻልከው አቅም ተረጋጋ እና አድምጥ። ተረጋግቻለሁ። እሺ ንገሪኝ። ውጤቱ ደርሷል። እሺ ኧረ እባካችሁ አልበላችም እኮ ምግብ አልበላች ወይ የሆነ ነገር አትወስድ እኮ አድምጡኛ እኮ አድምጡኝ። ሶፋ ምግብ ሊያመጣው ነው ታች አንዋር። እሺ ወይ ምንድነው እኩል እናውራ። እሺ ውጤቱ መጥቷል። ያው እሷ እንደነገረችኝ ከሆነ ከምትከታተልበት ሐኪም ደውዬላቸው ኢሜል እንዲልኩልኝ ውጤቷ እንዲልኩልኝ አርጌ ነበረ። በቀደም የተመረመረችው ዶክተር ነው እሱ ሁሉንም ላከልሽ? እሺ ውጤቱ የሚያሳየው እኛ ጋርም የተመረመረችው እዛም ጋር ያለው እኩል ነው። አንድ አይነት ነው ውጤቱ? አንድ አይነት ነው። አዎ እርግዝናው 2 ወር ከ15 ቀን ነው። 2 ወር ከ15 ቀን። በዛ ላይ ደግሞ በጣም ብዙ ነገር እንትን ይታይብሻል ኪያ። አንደኛ ማህፀንሽ ጽንሱን የመንቀጥቀጥና የመሸከም አቅም የለውም። በተሻለ ፍጥነት ያው ጽንሱ ቢወርድ ይሻላል። እንደኛ እንደ ሐኪም እሱ ነው እኛ የምንስማማው። በዛ ላይ ምግብ አትበይም። በጣም 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 የእንትንሽ የደም ማነስ ችግር አለብሽ። ምግብ አትመገቢም። ሰውነትሽ ላይ ምንም ፈሳሽ አይታይም። ጽንሱን ሊሸከም የሚችል ውሃም የለም፣ በተገቢ መጠን የለም። ይሄ ደግሞ በተገቢ ውሃ እንደማትጠጪ ራስሽን እንደማትንከባከብ ያሳያል። አንዋር የሚሻለው ጽንሱ ቢወርድ ነው። አንደኛ እሺ ምን ላድርግ እኔ ምንድነው ከኔ የሚጠበቀው? ዶክተር መረጋጋት በቃ እቺ ልጅ ራሷን ልታጠፋ በቃ ሞትሽን ቆሜ አላየም። በቃ ወይ አልገባኝም ማለት ነው። አንቺ ይኸውልሽ፣ ቆይ ተረጋጋ ዶክተር ራስሽ አይደለም። ቆይ እሺ ልቀቃት። እስኪ ተረጋጊ። ኪያ ልጅሽ አይደለች። በቃ ከዚህ በኋላ ትገልሻለሽ። በቃ ኪያ ትክክል በቃ አረባክሽ ኪያ በጣም ስሙት ልጅ መልጃችን ጨግኝ ምንድነው እንዴ? ኪያ አዳምጪኝ። ኪያ ግን አንቺን ለማኖር የግድ ነው ውሳኔ መውሰድ አለበት። እባክሽ ተረጂኝ። አንቺን ልናጣን ያለ ነው። ኪያ ምንድነው ችግርሽ? ለጤናሽ እክል አለበት። አንቺን ይጎዳሻል እንዴ? ምን ማለት ነው? አንቺ እኮ ወጣት ነሽ። ምን እንደዚህ ያናድድሻል? ለምን ታለቅሻለሽ? አንደኛ ገና ልጅ ነሽ፣ መውለድ ትችያለሽ። ሁለተኛ ነገር ደግሞ መውለድ እንኳን ባንቺ በዚህ ዘመን በጣም ዘመናዊነት ሕክምና ሌላ ሌቭል ላይ ገብቷል። በኢንፈርቲሊቲ የፈለግሽውን አይነት አወላለድ መርጠሽ መውለድ ትችያለሽ። ማህፀን በሚከራይበት ዘመን አንቺ ልጅ አልሸከም አለ ማህፀኔ ብለሽ ታለቅሻለሽ? ምን ማለት ነው?
በቃ እባክሽ ነው ምን ይሻለኛል? አረ ኪያቴ እባክሽ እባክሽ እባክሽ፣ አረ ላሳዝንሽ እኔ ማረው እባክሽ ኪያቴ። ማን ነው የበደልኩትኝ? አረ ኪያቴ ማን ያስቀየምኩትኝ? ማን ያስቀየመኝ? ኪያ እባክሽ አንዴ ልታዳምጪኝ ትችያለሽ? አንዴ ልታናግሪኝ ትችያለሽ? ፈቃደኛ ነሽ? አንዴ አናግሪኝ እባክሽ። አረ ኪያቴ ቆይ አንዋር አንዴ እባክህን ዝም በል። ኪያ አንዴ ፊትሽን እስኪ ወደኔ አርጊ። አንዴ ፊትሽን ወደኔ አርጊ። ኪያ ከምን ታደርጊልሽ ነው እባክሽ ተረጃ። አንዴ ተይ ተይ የማይቆጭሻል ተይ ተይ ጥሩ አይደለም እኮ። አንዴ ታዳምጪኛለሽ? አንዴ አዳምጪኝ እስኪ። እሺ አንዴ አንዋር እሺ መኖር አትፈልጊም አንቺ? አትንካት ልጄ አትንካት። ዞር በልልኝ አንተ ዞር በልልኝ። እሺ አንቺ መኖር አትፈልጊም? አንቺ እኮ ገና ወጣት ልጅ ነሽ፣ ብዙ ተስፋ ያለሽ ልጅ ነሽ። ለምንድን ነው እንደዚህ የምትሆኚው እንዴ? ሰው ስንት ነገር እያጋጠመው አይደል እንዴ በህይወት? አንቺ እኮ ምንም አልተባልሽም። አሁን ጽንሱ ይውረድና ከ6 ወር በኋላ ወይ ከ3 ወር በኋላ የማርገዝ እድልሽ ሰፊ ነው። ታረግዣለሽ። ወጣት ነሽ፣ ልጅ ነሽ። ማህፀንሽ በጣም ጤነኛ ነው። እንቁላሎችሽ ሰላም ናቸው። ስለዚህ አንቺ እኔ ምን እንደዚህ እንደሚያስለቅስሽ ካንሰር ያዘሽ እኮ አይደለም ያልንሽኛ። እድለኛ ነሽ። ኤችአይቪ ኤድስ ምርመራ ተደርጎልሽ ነፃ ነሽ። ብዙ ምርመራ ተደርጎልሽ ሰላም ነሽ። ስለዚህ አሁን ይሄ ልጅ ቢወርድ አንቺ ሁሉ ነገር ነዛውኝ ለምን ልጅ አሁን እንደዚህ የምታለቅሽበት ቆይ እስቲ አንዴ እንደዚህ የምታለቅሽበት ምክንያት እኮ የለሽም። እንዴ ዝም ብለሽ ነው በከንቱ የምታለቅሽው። እዛ ጋር ልውሰድሽ፣ ሌላኛው ሩም ላይ ልውሰድሽ፣ የተኙ ሰዎችን ላሳይሽ። ስለዚህ ተረጋጊ፣ አንተም ተረጋጋ። እንዴት ልረጋጋ ዶክተር? ልጄንም ይስተናገዳል። እባክሽ ተነሺ፣ እሺ ተነሽ። እሺ በቃ እሺ። በቤተሰብ ተጣልቻለሁ፣ ገብሶኝ ይባታለሁ። እባክሽ እናቴ እንኳን አታውቅም። ደብቄ ነው እኮ ያዝኳት። ለምን ትሄድብኛለች? እንደዚህ አታልቅሽ። ኧረ እባካችሁ ንገሯት። ምንድን ነው እባክሽ? አግስቴ ለምኛል፣ አንቺ ይዘጋልሽ ለምኛል። አንተ ደግሞ በርሻ በናትሽ። እሺ የመጨረሻ ሌላ ነገር ላይ እንትን ልበልሽ። አንድ አድቫይስ። እሺ በስርዓት ተቀመጥ። በጣም ታሳዝኛለሽ። ለምን ነው እንደዚህ የምትሆኚው? እሺ ገና በልጅነት ለምን ልጅ ብላት ደግሞ ትቻላል። ዶክተር የሆነ ነገር አርጊ። ኪያንም ማየት አልችልም። እሺ እንደዚህ ማድረግ እንችላለን። እሺ ዛሬ ይቅርና ቤት ውሰዳት። አንዋር ትሞትብኛለች ዶክተር። ከዚህ ሻት የተባለ ህክምና ሳታይ አንቺ ማዳን ፈልጎ ዶክተር ቤት ከወሰድኳት ትሞትብኛለች። አይደለም አንድ ቀን ጊዜ ልስጣችሁና ቁጭ ብላችሁ እንደ ቤተሰብ ተመካከሩ። ዶክተር እምባዋ አይሸጉድሽ። እኔ ሁሉንም ነገር ወስናለሁ። ከዚህ በኋላ ኪያ ይመለከታል። ምን ያለው ነው እዚህ ነገር? ገለኝ ትችላለህ። ገለኝ አትሞጂ። በጣም ሆስፒታሉን እየረበሻችሁ ነው። አረ ኪያ በፈጠረሽ እባክሽ እስኪ ለኔ አስቢ። እስኪ ለራስሽ አስቢ። ወደ ቤት ሊዳ እሺ አይ በአንድ ነገር ስንስማማ ነው ወደ ቤት ኪያ። እኔም እኮ ልጄን እወዳታለሁ። አንቺ ቤት ወጣሽ አይገባሽም። አንቺ ነገር ማነውኝ ነው? አንቺ መድረፍ አለብሽ ኪያ። ነገ ከነገ ወዲያ ሌላ ነሽ። ማልቀስ ፈልገሽ ነው? ቆይ አይደለም ማልቀስ ፈልገሽ ነው? ተይ ኪያ፣ ግን የሆነ ነገር ኮንኩ ይቆጭሻል። ተይ አታስጨንቂኝ ከዚህ በላይ። ምን ልሁንልሽ? እሺ ምን ላድርግ? እሺ በቃ አይሆንም። በዚህ መንገድ ተባለ። ነገ ከነገ ወዲያ ሁሉንም ነገር ማድረግ እንችላለን።
እንችላለን። ብዙ ፍቅር፣ ብዙ አሜን፣ ብዙ የፈለግሽውን ነገር እንሆናለን። ፍቅራችን ነው አብረን በቃ አሁንም በእናላችሁ እኔ ነኝ ተውሻለሁ። በቃ አይሆንም። እኔ ነኝ የከለከልኩሽ ከሱ ጋር መኖር። በቃ እኔ ፈቅድልሻለሁ። ያውኑን ደናውኝና ያውኑን ደናውኝ። እኔ ይሄ መጣብሻል አላልኩኝም። ያውኑን ደናውኝልኝ የሚደረገው ይደረግ። እኔ አብረሽኝ ፈቅድልሻለሁ። እሺ አሁንስ ኪያ ታስተሽ አይደለም ችግር አሁን ችግር እየፈጠርሻለሽ አንቺ ነሽ። ከራሴን ካላጠፋሁ በህይወት መኖር አልፈልግም ነው እያልሻለሽ ኪያ። እኔ ስለ ልጅ አይደለም ምን ያህል እንደጓጓሁለት ምን ያህል እንዳበልኩ ይችን ቀን ለማየት ታውቂያለሽ ኪያ። ጾታን አውቀን እንኳን ሴት ናት ሲባል የተደሰትኩትን ደስታ በህይወት የተደሰች እንደማላውቅ ታውቂያለሽ። በአንቺ ከመጣ ግን ኪያ ምንም መቅረት ይችላል። ምንም አንቺ በህይወት ከቆየሽ ሁሉንም ነገር አድርገን ማሳካት እንችላለን። ሁሉንም ነገር ለሁሉም ነገር እድላለን። ብዙ ነገሮች አብረን ደርሰናል አይደል? አሁንም እንወጣዋለን ኪያ። የማይሆን ነገር ግን ኪያ ድርቅ ብለሽ የማይሆን ነገር ግን አታድርጊ እባክሽ። ሁላችንንም ተገይናለሽ። አንቺ ሆነ ነገር ከሆንሽ አንቺ ላይ ብቻ አይደለም ሁላችንም ላይ ፈረድሽው። አንዋር አንተ ኃላፊነት ውሰድና ወደ ቤት ፈለጥ። ተረጋጊ። ለመጮህ አትቸኩይ። አዳምጪ። እንዴ ይገባኛል እኮ ጭንቀትሽ፣ ፍርሃትሽ ይገባኛል፣ ሐሳብሽ ይገባኛል እኮ ኪያ። ስለዚህ አሁን ወደ ቤት ውሰዳት። እንደ ቤተሰብ ቁጭ ብላችሁ አውሩበት፣ ተስማሙበት። ከነገ በኋላ ያው ነገ እዚህ ትመጡና ተስማምታችሁ የወሰናችሁትን ውሳኔ እኛ እናከብራለን። እንደ ቤተሰብ የምትወስኑትን ውሳኔ ብቻ ነው ማድረግ የምንችለው። ያማክሩሻል። ያው ቃል እየገቡ ነው። ፊት እናንተ ቃል ግቡልኝ። እኔም የሚጸጽተኝ ብዙ ነገር ይፈጠራል። አንቺ አንድ ነገር ብትሆኚ ብዙ የሚጸጽተኝ ነገር አለ። እስካሁን ድረስ እኔ የላንቺ የተሻለ ነገር እየተመኘው ነው አይደል እዚህ ደረስነው። አሁን ደግሞ የሚጸጽተኝ ነገር እንዲፈጠር አልፈልግም። በቃ እኔ ቃል እገባልሻለሁ ካላንቺ ፈቃድ ምንም አይሆንም። እኔና አንቺ ተማምነንበት ይሆናል። እስከዛሬም ተማክረናል ብዙ። እሺ እናቴ በቃ እሺ ኪያ እንግዲህ ወስናችኋል። ያው እቤት ወስዳችሁ ተነጋግራችሁ ጊዜ ወስዳችሁ ይዛችኋት ስትመጣላችሁ አይደለ? አንዋር ያው ይዣት እመጣለሁ። እሺ እንግዲህ ያውስ የሚያስፈልጋት ነገር ግን አለ። እሺ በጣም የአይረን እጥረት አለባት። እሺ ምን ላድርግ ነው? እሱ የደም ማነስ አለባት። በምግብ ነው ማስተካከለው? አዎ ማለት አሁን መድኃኒት ብትጀምር ጥሩ ነው፣ ግን መድኃኒቱ ካላት ችግር አንፃር ምን ሊፈጥር እንደሚችል ስለማናቅ ከመድኃኒት ይልቅ በቀይ ጤፍ በአትክልት ነገር በሱ ለመተካት ሞክሩ። አንደኛ መረጋጋት አለብሽ። መጀመሪያ አንቺ ሰላም መሆን አለብሽ። ጭንቀት በሽታ ነው። እሺ ለልጅሽ ራሱ መልካም አይደለም። ባይዘው ጤነኛ ልጅ ለመውለድ አንቺ መረጋጋት አለብሽ። የከባባድ ነገር አትሸከም፣ ስራ አትስራ፣ ረጅም መንገድ አትሂጂ። እሺ ከራስሽ ጋር ሰላም ሁኚ። እናንተ ደግሞ የሚያስጨንቃትን ነገር ምናምን አስወግዱ። እሷን ለማስደሰት ከጭቅጭቅ ምናምን አርቋት። በተቻላችሁ አቅም ተንከባከቧት። ኪያ ራስሽን ጠብቂ። አንቺ ስትኖሪ ነው ልጅ መውለድም አለመውለድም እቺ። እሺ ዘመኑም ደግሞ በጣም የተራቀቀ ዘመን ነው። ገባሽ አይደለ? ስለዚህ ተንከባከቧት። በተለይ አንዋር እንድትንከባከባት ፈልጋለሁ። እኔ ሁሉ ነገር እኮ ይኸው እምቢ ጠጪ እምቢ እንደ ጅል ምናምን ነገር የሚያምራት ነገር ራሱ ምንም የማይገባ ነገር ከወዷ ጋር ከሰውነቷ ጋር የሚሆን ነገር አይደለም የሚያምራት። እሷ ሌላ የጅን ምግብም አልበላት። እኔ የጠራችውን ምግብ በጠቅላላ ነው ሄጄ ያላማከርኩት። የምግብ ያመጋገብ ምንድን ነው ኒውትሪሽን ባለሙያ የለም ያላማከርኩት የለም። ይሄን ስጣት ሲሉኝ ይዤ ስመጣ ያን አድርግ ሲሉኝ ይዤ አንተ ማወቅ ያለብሽ ነገር ልጅ መውለድ ትፈልጊያለሽ አይደል? ልጅሽ የሚያድገው በምንድን ነው? በምግብ እኮ ነው። አንቺ የምትበይውን ነገር ነው እሱ አንቺ ከበላሽው እየወሰደ የሚመገብ። አንቺ ካልበላሽ ልጁ አይበላም፣ ቀጭጮ ነው የሚፈጠረው። ስለዚህ ወይ የአይምሮ እክል ያለበት ወይ አካለ ስንኩል ወይ ደግሞ የሆነ ነገር ሊፈጠር ይችላል። ያንቺ አለመብላት፣ አንቺ እሱን ትሪት አለማድረግ። ገባሽ? ልጅሽ ላይ የሚፈጠረውን ነገር አንቺ መጠንቀቅ አለብሽ። ገባሽ? ምግብ በስርዓት መብላት አለብሽ። በቀን ከ2 ሊትር እስከ 3 ሊትር ውሃ መጠጣት አለብሽ። ይሄ ግዴታ ነው። በቃ የማይቀር መስት ነገር ነው። ምግብ በቀን 3 መብላት አለብሽ። ይሄ እንደ ተራ
ከቻልሽ ደግሞ ጎበዝ ከሆንሽ ደግሞ በቀን 3 ሳይሆን ትንሽ በየ2 ሰዓቱ በየምናምን ትንሽ ፍሩትን ምንም እየበላሽ ጥሬ ነገር እንዳትበይ አይመከርም። ከጥሬ ስጋ መራቅ አለብሽ። ካልበሰለ ነገር በጠቅላላ መራቅ አለብሽ። ራሱ ጋር እየይዟታል። ቆሎ መብላትሽ ባይዘው ይኸውልሽ ለአንቺ ለአይምሮ ደስታ ሊፈጥርልሽ ይችላል። ለልጁ ግን ምንም ጥቅም የለውም። ይሄን መረዳት አለብሽ። እየገደልሽ ነው ልጁ። አትግደሉብኝ እያልሽ በውስጥ ግን አንቺ ራስሽ እየገደልሽ ነው። ይሄን ማወቅ አለብሽ። ገባሽ አይደለም? ራስሽን ተንከባከቢ። ለነሱ ማታስቸግሪ ልጅ አይደለሽም እኮ አንቺ ትልቅ ሰው ነሽ። አንዋር ደግሞ በተቻለ መጠን ከጭንቀት ከጭቅጭቅ ለማራቅ ያው እርሶም አንተም የበኩላችሁ ሩቅ ቦታ እንዳትሄድ ከባድ ነገር እንዳትሸከም አገዝ አለባችሁ፣ መረዳት አለባችሁ። ከሽቀም በኋላ መጣል እሺ ትመጫለሽ። አይዞሽ ደግሞ ይስተካከላል። ችግር የለውም። ስልኬን ወስዳችሁ መደወል ትችላላችሁ። ይቻላል። ችግር የለም። እሺ ኪያ እንደዚህ የምተባበርሽ ባይዘው ወይ በጣም ስለሳዘንሽኝ ነው። እንባሽ በጣም ያሳዝናል። እሺ መልካም አሁን የሆነ ነገር ትንሽ ነገር መንገድ ላይ እንዳያዞራት የሆነ ነገር ብትወስድ እዚህ ተጫት ብርታት የለም የሆነ ነገር ይኸው እንዲህ ነው የምታስቸግረው ገና ካሁኑ ይኸው አሁን ራሱ ምግብ ተሰብስባ ይኸው እንዲህ ነው የምትሆነው። እሺ አትናደድ፣ አንተም አትናደድ። ኧረ ተይ ኪያ፣ ኧረ ተይ። አሁን ሄደሽ ኪያ መውለድ ትፈልጊያለሽ። አንቺ ደግሞ እንደገና ደግሞ አይውጣ ካኪም ቤት ያለሽ በእርግዝና ሰዓት አንቺ በእርግዝና ሰዓት የፈለግሽውን አዘሽ የፈለግሽውን ተቀናተሽ መብላት ነው ያለብሽ። ይሄን እድል መቼም አታገኙም። እሺ እርግዝና ጊዜ እርግዝና ደግሞ አንድ የሚፈጠር በፈለግሽው ሰዓት ይሄ በየወሩ በየ2 ወር የምታረጊው ነገር አይደለም። አሁን የእርግዝና ታይምሽን በደንብ መጠቀም ኢንጆይ ማድረግ ከልጅሽ ጋር ያለው ባይዘው ጭቅጭቅም ለልጅ ጥሩ አይደለም። መጮህ እንዲህ አሁን የምታለቅሽው የምትጮሂው ከነሱ ጋር የምትጨቃጨቀው ነገር በራሱ የአይምሮ እክል አለ ይፈጥራል ለልጅ። ሲጋራ ከማጨስ አይተናነስ። ይሄን መረዳት አለብሽ። ስለዚህ ከመጠጥ ራቂ፣ ከጭቅጭቅ ራቂ፣ ራስሽን ማዝናናት አለብሽ። መብላት መጠጣት እነሱ ለምነውሽ አይደለም ለምነሽ ስጡኝ ብለሽ መብላት አለብሽ። ስለዚህ እንዳይወርድ ከፈለግሽ ደግሞ አንቺም የበኩልሽን ጥረት ማድረግ አለብሽ። እሺ ቫይታሚኖችን ምናምን ጻፊልኝ እስኪ በዛው ገዛችሁ ስለላለው ችግር የለውም። እሺ ቀስ በይ ቀስ በይ እሺ ቀስ በይ